ሰላም 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 ውድ ተከበራችሁ የትርንጎዬ የአቢ ቤተሰቦች ውድ አድማጭ ተመልካቾቼ እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን አደራችሁ፣ እንዴት አላችሁልኝ? ከኔ በጣም ሰላም ነው፣ እግዚአብሔር ይመስገን። ለሁሉም ነገር እግዚአብሔር የተመሰገነ ይሁን። ውድ የዩቲዩብ ቻናል ተከታታዮች ዛሬ እንግዲህ በንግስት ሱመያና እንዲሁም በተለመደው ሰይድ ጉዳይ ነው። እንግዲህ አንዷ ልጅ ብድግ ብላ ሰይድ ላይ ባልሽ ለምን እንደዚህ ታደርጊያለሽ? የራሱን ትዳር ሳያድን የሰው ትዳር አድናለሁ ብሎ ሲገባ ሴር ደፍታ ልትደፋበት ስትል ያው እንግዲህ እርግጥቅጥ አድርጎ እሱም ጣላት ማለት ነው። ባይዘዌ እንደዛ የሚያደርግበት ምክንያት ይኖረዋል። የሰው ልጅ ሚዲያ ላይ ባታመጡት ጥሩ ነው እንደዚህ አይነት ነገር አሲር ሰው ላይ ለመድፋት መሞከር። ሲቀጥል ደግሞ የምር በጣም ይደብራል። ያኔ እንግዲህ ሰውየውም ቢሆን ከባድ ነው ያለበትን ሁኔታ ህዝቡ ሊረዳው ይገባል። ሚስቱም ደግሞ እንግዲህ ልጆችን ፈልግ መድረሽ ትለዋለች። አንዳንዴ ያሳዝናል የሰው ልጅ። እኔ ማንም ክፉ ቢሆን እኛም አፋችንን ከፍተን እየተከተልናቸው ነው በዛ አጋጣሚ። ሲቀጥል ደግሞ የምር በጣም ቀዘኑ። እውነት ስለመናገር ሚዲያው በጣም ቀዘነ። ጓደኛው ሲፈልግ ይማታል፣ ሲፈልግ ደግሞ እንደፈለገው እንዳሻው ሴቶቹን ያደርጋል። ይሄ ተገቢ አይደለም በእውነት ሰውነን ለመናገር። ሰውየውም አንዳንዴ ያሳዝናል። በቃ አቅሉን ስቷል ሰውየው። እንደራሴ እንደ ሰዋዊ ስፈርድ የምር ሰውየውም ጥሩ እንደ ትዳር ቀልድ አይደለም። በነገራችሁ ላይ ትዳር መፍታት ቀልድ አይደለም። ማፍቀሮ መለየትም ከባድ ነው እና ለሱ አሁን ይሄ ሰውየው በጣም በፊት ጥሩ ሰው ነው፣ ተቀይሯል። አሁን የተቀየረበት ምክንያትም እንግዲህ ህይወቱን ሲያጣ ትዳሩን ሲፈታ የምትወደው ሚስቱ ተጎኑ ስትጠፋ በጣም ከባድ ነው። ምን እንዳንዳንዶቹ ሌቦች ትክክለኛ ጥግ ድረስ የፍቅርን ጥግ ነው ያሳየው። እውነት ለመናገር የፍቅርን ጥግ ሂዷል ሰውየው። እስከ ጥግ ድረስ አለም ጥግ ድረስ ፈልጓታል ንግስት ሱመያዬን። ይሄ ማንም ያየው ነው፣ አለም ሚዲያው ያየው ነው። ትክክለኛ ሰው ነው እና ቢያንስ አንዳንዴ ልጅ የሚባል ነገር አለው። ልጅ እንግዲህ እውነት ሀቁን ያውጣለት። እኔ ወላሂ ሀቂቃ ከሆነ ያሳዝኖኛል ሰውየው። ሰይድ ያሳዝኖኛል። እንዴት ብትይ ጥሩ። ሁላችሁም ወንድ ሲንከራተት ወንድም ያለው ሰው አዝናለሁ እኔ። ያቺ ደግሞ እንግዲህ አሲር ደፍታ ከሱመያም ሳይሆን ከንግስት ማኑቺ በረኪና ናት እንደዚህ ህይወቱን ያወጣችው። ማርያምን ምስቅልቅሏ አይጥፋው እውነት። አንዳንዴ ግን የተረገመች በምን እርግማን ገብታ በሰው ሀብት ሰውየውን ካለ ብር አስቀረችው፣ ራቆቱን አስቀረችው። በዛ ላይ የልጆቹ ሚስት የልጆቹን እናት መፈለግ ላይ ነው ይሄ ሰውዬ። ትዳር ነው እና ሚስቱ እዚህ ቦታ ነው ስትለው እንግዲህ እሷን ለማሟላት ሲሄድ እንግዲህ አስቡት። ሊደርስበት ያለውን ጉዳይ ደግሞ ግንዛቤ ውስጥ ከተችለት ንግስት ሱመያ እንግዲህ ታይ እንጂ ንግስት ስትበይ ቀበሽ አይችልም። እና ኮሜንት ላይ ራሱ ሱመያን አሁን ተነስቶባታል ተመልካች ሁላ። አበዛሽው፣ አሁን ገና አበዛሽው ሰይድ ላይ ብለው እያሏት ነበርና ይሄ አንድ ነገር ማወቅ ያለባችሁ፣ አዎ ተጎድታለች፣ ተሰባብራለች። እንግዲህ በሆነው ነገር ይቅር መባባል ደግሞ ትልቅ ነገር ነው። ይቅርታ ብታደርግለትም ደስ ይላል። ደሞም ካልሆነ ደግሞ በፍቅር መቀጠል ይሻላል። የአንዱን ህይወት አተርፋለሁኝ ብሎ የራሱን ህይወትም ሊያጣ ያለበት ደረጃ ላይ ነው። እውነት ለመናገር የምር በዚህ መካከል እየተጎዳ ያለው ይሄ ሰውዬ ነው፣ ሰይድ ነው እየተጎዳ ያለው። ከማንም በሀዩ እየተጎዳች አይደለም ንግስት ሱመያና ሰይድ ልጆቹ ናቸው። እዚህ መካከል ላይ ተጠቂን የሰይድና ንግስቷን ነው። ንግስቷ ተጠቂ ናት። ሰይድ ደግሞ እሷን በመፈለግ ባጠፋው ጥፋት እሷን ለመካስ በጣም በጣረው ሰዓት ልክ ችግር ሊደርስበት ነበር። ግን እንደው ፈጣሪ ብሎ አዲያ ነው ብቻ ያለበት ከባድ እንዳይ ነው። ከዚህ ኩላ ንግስቷን ይቅርታ አድርጊልኝ ንግስቷ ብሎ ዙሪያ ተምጥም ጓደኞቿንም ተሚያስፈራራ ንግስቷየንም እንትን ተሚል ከዚህ ኩላ ውጥንቅጥ ወጥቶ ሰይድ እኔ ወይ ልጅ ተለለው እኔ ወላሂ ልጅ የለኝም በፈለግሹ ልማልልሽም ትልቅ ነገር ነው። የራሱን ህይወት አደጋ ላይ እየጣለ ነው። ይቺ በረኪና የምትባለው ሴትዮ ደግሞ ብር ነው
ጭራሽ ሸራተንም ማደር እኮ ያምራታል። ገብርኤልን ሀዩ የምትባል ሴትዮ ለትዳር የምትሆን ሰው አይደለችም። ሲጀመር የትዳር ሰውም አይደለችም። የእሱን ህይወትና የእሷን ህይወት በጥጣ ለመኖር የፈለገች ውርጋጥ ገጽ ናት። እኔ ግን አንዳንዴ ሳስባት ቤተሰብ የላትም እንላለው። ግን አንዳንዴ ደግሞ በድግምት ነው መሰለኝ ያገኘችው ሰኢድንና አይ ላይ ሙጭጭ ብሏል። እሷም ወይ አይወስንም ሰውየው ራሱ እዚጋ መወላወላል ሳይሆን መወሰን አለበት ሰውየው ራሱ። ወደ ልጆቹ ናት ይቅርታ እንድታደርግለት በሽማግሌም በቤተሰብም ቢገባ ጥሩ ነው። እንደዚህ ሜዲያ ላይ እየወጣ ሰው ተሚጠፈጥፍ አሁንን ለመናገር በቃ ያገኘው ሰው ተሚቸልስ በጥፊ ከዝሙት እንቅጥ ወጥቶ ወደ ህይወቱ እንዲመለስ በራሱ መንገድ የራሱ መንገድ ቢያስተካክል እላለሁ እንደራሴ። አሁን ተመልካችም ሱመያን እንግዲህ አበዛሽው ብለዋታል። በኦሮምኛም በአማርኛም እየተረጎሙላቸው ነው። ልጅህን አሳያለሁ አልሽው አሁን ደግሞ ትቀባጠሪያለሽ ይሏታል። ያው አንዳንዴ ሱመያም ያለችበትን ግንዛቤ ልትከቱላት ይገባል ተመልካቾች። ሱመያ ላይ ምንም አይነት ጥፋት የለም፣ የራሱ ነው ጥፋቱ። እየሳቀ ድድን ይሄ እያለ ለዚህ ሁሉ ደረጃ የደረሰው ራሱ ነው። ሀዩን አግብቶ ፍቅር ከባድ ነው። ሀያት ደግሞ እቺ በረኪናዋ ደግሞ ፍቅር አይደለም ያለባት ሰኢድን መበጥበጥና የሰኢድን ብር እንዲ አሜሪካ ማለብ ነው አንድና አንድ አላማዋ። በቃ ይሄ ነው ጥያቄያችን እና ማለት ነው። እንግዲህ ንግስቷም እንግዲህ ንግስት ሱመያዬ ሰኢድዬ የኔ ቆንጆ የኔ ጥንቅሽ ባል እዛው ተወጣው ሰኢድ ብላ ከፍቷታል። እውነት ለመናገር ማንኛውም ሰው ይከፋዋልና ንግስቷ ያለ ገጠማት። ሰኢድም እንግዲህ መን መጥቶ በቃ ሴቶቹን በጥፊ መጫጫጫጫ ያደርጋል፣ ያንጫጫል፣ ይደረግማል። ከዛ ሚዲያ ላይ ይወጣሉ። ግን እንደዚህ ሚዲያ ላይ እንደዚህ አይነት ነገሮችን ፕራይት ቤት ቢያደርጋቸው ላለሁ እንደራሴ ተመልካችም ያለው ነገር ነው፣ የምደግመው ነገር ነው። እንደዚህ አይነት ነገሮችን ፕራይት ቤት ስለ አሲድ መድፋት እሷ በአሲድ ቀንሳ ሰኢድ ልደፋብህ ነበር አለችው። ተቤቴ እንዴት የጓደኛ ቤት ተደላድለሽ ትቀመጫለሽ ነው ያላት። በዛ ስላላት አሲድ ልደፋበት ነበር። በዛ አጋጣሚ ፈጣሪ ብሎ ጎበዝ ነው ልትደፋበት ስትል አምልጧታል። እንግዲህ ተከታታዮቼ ቴንኪው